አረሳህም ጓዴ እውነት ገንዘብ ማጣት ያልሰበረው ወንድ ልጅ እኮ ነው ምንም የሌላትን ሴት የሚያፍ ታዲያ ቤዛ ከመሞቷ በፊት ትንሽ ደከመኝ ብላ መራች ሲሆን ኋላም ላይ እናቷ ተነሺ ስትላት ለመሆኑ ህይወት ምን ያህል አጭር እንደሆነች አስበው ያውቃሉ? ዛሬ በሳቅና በደስታ አብሮን የዋለ ሰው ነገ ጧት ላይ ኖረው ይችላል ብለውስ ገምተው ያውቃሉ? በማህበራዊ ሚዲያ ገጿ ላይ ከ219,000 በላይ ተከታዮችን አፍርታ ሁልጊዜም ለሰዎች መልካም ምክርን ስትለግስ ተስፋን ስትዘራ የነበረችው ያቺ ተወዳጇ ድምጽ ቲክቶከር ዛሬ ግን ትንሽ ደከመኝ ላርፍ ብላ ወደ ምኝታ ክፍል ከገባሽ በኋላ ፈጽማ ሳትነቃ ቀርታለች ብላችሁ ማን ያምናል? እናት ጧት ልትቀሰቅሳት ስትሄድ ያገኘችው አስደንጋጭ እውነት ዛሬ መላው ማህበራዊ ሚዲያ ተጠቃሚዎች በእንባ አጥልቋል። አዎ ህይወት እንዲህ ናት። ድንገት መጥታ ድንገት የምትጠፋ በማህበራዊ ሚዲያ በተለይም በቲክቶክ ገጿ ላይ ከ219,000 በላይ የሚሆኑ ተከታዮቿ ሁልጊዜም በጥንካሬውና በመሰጣቸው ጠቃሚና አስተማሪ ምክሮች የምትታወቀው ቲክቶከሯ ድንገተኛ ህልፍ ሁላችንም በሐዘን አስደንግጧል። የተሰማው መረጃ እንደሚያመለክተው ህልፈቷ ከመስማቱ በፊት ምንም አይነት ከባድ የጤና እንከን አልነበረባትም። በተለመደው የዕለት ተዕለት እንቅስቃሴዋ ላይ ውላ ምሽት ላይ ትንሽ ደከመኝ ልረፍ በማለት ወደ ምኝታ ክፍሏ ያመራችው ይህች ወጣት ያ ምኝታ ክፍል ምን ይሆን ብሎ የገመተ ማንም አልነበረም። ያ የምኝታ ክፍሏ የመጨረሻው ይሆናል ብሎ የገመተ ማንም አልነበረም። በረገታው ጧት ልጄ ካለችበት የድካም ስሜት ተነስታ ወደ ስራዋ ወይም ወደ እቅዷ እንድትቀጥል እናቷ ልቀሰቅሳት ወደ ምኝታ ክፍሏ አመራች። ነገር ግን እናት የምስበውና የገጠማት እውነት ፍጹም ለየቅል ነበር። እናት ልጇን ስቀሰቅሳት ፍጹም ልትነቃ አልቻለችም። ልትንቀሳቀስም አልቻለችም። ያቺ ሁልጊዜም በምክርና በደስታ የምትታወቀው ልጇ በተኛችበት ህይወት አልፎ አገኘችው። ይህ ለእናቷ ብቻ ሳይሆን ይህን መርዶ ለሰሙ ወዳጅ ዘመዶቿና ተከታዮቿ ሁሉም ፍጹም ሊቀበሉት የማይችሉ መርዶ ሆኗል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች፣ ዛሬ እንግዲህ በጣም ለመስማት የሚከብድና ለማመን የሚከብድ የቲክቶከሯ አሟሟት ምንድነው የሚለውን ነገር አብረን እናያለን። ከቪዲዮ ፍጻሜ ጋር አብራችሁ እንድትቆዩ እንጋብዛለን። ስሚሞት ነበር ሳይቀድም እንግዲህ በማህበራዊ ሚዲያ ገጿ ላይ ከ219,000 በላይ ተከታዮች ያላት ቲክቶከር ሁልጊዜም ለሰዎች መልካም ምክርን ስትለግስ ተስፋ ስትዘራ የነበረችው ያቺ ተወዳጅ ቲክቶከር ዛሬ ግን ትንሽ ደከመኝ ላርፍ ብላ ወደ ምኝታ ክፍሏ ከገባች በኋላ ፈጽማ ሳትነቃ ቀርታለች ብላችሁ ሁሉም ሰው ተደናግጧል። ጧት ልቀሰቅሳ ስትሄድ ያገኘችው አስደንጋጭ ክስተት ምን ያክል ከባድ ነው። በእውነት እኛም ራሳችን እንኳን እናት ሆና ራሳችን እንኳን ስንሰማው እንዴት ያማል፣ እንዴት ይከብዳል። ከመሞቷ ማለት አንድ ሰው በዚህ ሰዓት ሞታለሁ ብሎ እየሳቀ እየተጫወተ በድንገት መሞት ማለት ነው ነገርና ደከመኝ ብሎ ሰው ሊያርፍ ይችላል። ደከመኝ ብሎ ቁጭ ሊል ይችላል። ደከመኝ ብሎ ሊተኛ ይችላል። ሰው በዛን ታይም እንደዚህ ብሎ ሞተ ማለት በጣም በእውነት በጣም የሚከብድ ነውና ለእናቷ እንግዲህ ፈጣሪ አምላክ ከጎኗ ሆኖ የምታምነው ፈጣሪ እንዲያጽናናት ነው የምንመኘው ማለት ነው። ህይወት ምን ያክል ከባድ ብትሆን ነው ድንገት መጥታ ድንገት የምትጠፋ። በጣም ከ219,000 በላይ ለሚሆኑ ተከታዮቿ ራሱ ምን ያክል የሷን ምክር የሷን ተስፋ የሚጠብቁ በጥንካሬው የሚገረሙ ሰዎች ድንገት ይህን ሲሰሙ ምን ይሆኑ? ይህ አሳዛኝ ክስተት በውስጣችን ትልቅ ሀዘን ከመፈጠሩም በላይ ሁላችንም ቆም ብለን እንድናስብ የሚያደርግ ትልቅ መልእክት አለው። በተኛችበት መቅረት ወይም በሕክምናው ዓለም ሳደን አንኤክስፕሌንድ ዴዝ የሚባለው ክስተት ብዙ ጊዜ ያለምንም ቅድመ ማስጠንቀቂያ የሚከሰት አደጋ ነው። በርካታ የሕክምና ባለሙያዎች እንደሚናገሩት እንግዲህ አይነት ድንገተኛ አደጋዎች በድንገተኛ የልብ ህመም፣ በደም ዝውውር መቋረጥ ወይም በጭንቅላት ውስጥ በሚፈጠር ድንገተኛ የደም መፍሰስ ምክንያት ሊከሰት ይችላል ተብሎ በተለያዩ የጤና ባለሙያዎች ሲናገሩ እንሰማለን። ለዚህ ነው ትንሽ ደከመኝ ብለን የምናልፋቸው ነገሮች አንዳንድ ጊዜ ሰውነታችን እየሰጠን ያለው ድካም ወይም የህመም
ምናደርገው ነገር የህመም ምልክት ሊሆን ስለሚችል ለጤናችን ጥንቃቄ ማድረግ እንዳለብን ነው የሚያሳየው ማለት ነው። ከሁሉም በላይ ግን ይህ ታሪክ የሰው ልጅ ህይወትን ምን ያክል ደካማና አጭር መሆኑን ያስታውሳል። ዛሬ የምናያቸው ሰዎች ነገ ላይኖሩ ይችላሉ። ስለዚህ ካሉን ወዳጆችን ከቤተሰቦቻችንና ከምንወዳቸው ሰው ጋር ያለንን ጊዜ በፍቅርና በመልካምነት እንድንጠቀምበት ትልቅ ትምህርት ይሰጠናል። ለሌሎች ምክር ስትለግስ የነበረችው መልካም እህታችን ዛሬ በዝምታዋ ትልቅ ምክር አስተምራ አልፋለች። ለተወዳጇ ቲክቶከር ፈጣሪ ነፍሷን በገነት ያኑርልን። ለእናቷ ለቤተሰቦቿ እንዲሁም ለ219,000 በላይ ለሚሆኑ ተከታዮቹ በሙሉ መጽናናት እንመኛለን። በእውነት ሁላችንም እንደምናስበው ህይወት ቀላል ናት። ዛሬ ላይ ለሰው ጥሩ እናስባለን፣ መጥፎም በዛው ልክ ደግሞ ለሰው መጥፎ የሚያስቡ ብዙ አሉ። ስለዚህ ግን ከዚህ ትልቅ መማር እንችላለን። ከዚህ ነገር ትንሽ ነገር ሳይሆን በጣም ብዙ ነገር መማር እንችላለን። ምክንያቱም እያንዳንዷ ነገር የራሱ የሆነ ቫልዩ አለው፣ የራሱ የሆነ ዕውቀት አለው። ስለዚህ በዚህ ሁኔታ ላይ ራሳችን መገመት አለብን። እኔ ማን ነኝ? የቱ ጋር ነኝ? በመልካም አንድ ሰው መልካም ቢያደርግ መልካም ያተርፋል። ኑሮም ሞቶም ሁሌም በመልካምነቱ ይወሳል። መጥፎ የሆነ ነገር ደግሞ ሁሌም በመጥፎነቱ ነው የሚወራውና በጣም ከልብ የሚያሳዝንና የእውነት በቃ ቃላትን ለመግለጽ ይሄ ነው ተብሎ እንኳን ለመግለጽ የሚያዳግት ነው ማለት ነው ይሄ ታሪክ። በጣም እንግዲህ በሰሞኑ በጣም በማህበራዊ ሚዲያ ላይ በጣም እንግዲህ መነጋገሪያ ሆኗል። እውነትም መነጋገሪያ ሊሆን የሚገባ ነው። የሁላችንንም ቤት የሚያንኳኳ ነው ማለት ነው። አንድ ሰው ደከመኝ ሲል በቀጥታ ምን ማድረግ አለብን? የሚደረገውን ነገር ቶሎ ወደ ሕክምና መሄድ አለብን፣ ወይም ደግሞ ቶሎ የሚደረገውን ነገር ማድረግ አለብን። ሰውነታችን መጀመሪያ ቅድመ ማስጠንቀቂያ ሳይሰጥ ነው እንግዲህ እንደዚህ ነገር የሚገጠመውና በእውነት እኔ ከምንም በላይ መግለጽ ያቃተ የእናቷ ነገር ነው። ልጄ ትነሳለች ብላ ስትገምት ልጄ ወደ ወትሮ ስራ ትመለሳለች፣ ደህና አደርሽ ወይ ትንሽ ተሻለሽ ወይ ብላ ሂዳ ልትቀሰቀሳ ስትል አስቡት። እንዴት አይነት ብቻ ለማመን ራሱ የሚከብድ ነውና በእውነት በጣም የሚከብድ ነው ማለት ነው። ስለዚህ ሁላችንም ቢሆን በዚህ አጭር ጊዜ ዛሬ አብሮን እያኖርን እየሳቅን ነገ ምን ሆኖ አናቅም። ለሰከንድ እንኳን ምን ሆኖ አይታወቅም። እንኳን ነገና በቀናት የሚቆጠሩ በወራት በአመት የሚቆጠሩና ሁልጊዜም በቻልነው መጠን ራሳችን እየጠበቅንና ለምን ሆኖ ነገር ሁሉ ምክንያታዊ የሆነ ሁሉም ሰው የሚኖረው ጤና ሲኖርና በመልካም አስተሳሰብ ነው። ስለዚህ ይሄን ነገር ሁላችንም በመልካም አስተሳሰብ ኑሮን ነገን እያሰብን ዛሬ ላይ በምንችለው መጠን ከቤተሰቦቻችን፣ ከጓደኞቻችን፣ በስራ ባልደረቦቻችን በሁሉም አጋጣሚ በሰላምና በፍቅር መኖር ከምንም በላይ ትልቅነት ነው ማለት ነው። ስለዚህ ሁላችንም በቻልነው መጠን ራሳችንን እንጠብቅ፣ ራሳችንን እንንከባከብ። ድካም ሲሰማን ደግሞ ውስጣችን ምን እየፈለገ እንደሆን ግዴታ ማወቅ ያስፈልጋል። ስለዚህ ከሁሉም በላይ በእውነት ደግሜ የምነግራችሁ ይህ ታሪክ የሰው ልጅ ህይወት ምን ያህል ደካማና አጭር መሆኗን ያስታውሳል። ዛሬ የምናያቸው ሰዎች ነገ ላይኖሩ ይችላሉ። ስለዚህ ካሉን ወዳጆችና ከቤተሰቦቻችን ከምንወዳቸው ሰዎች ጋር ያለንን ጊዜ በፍቅርና በመልካምነት እንድንጠቀምበት ትልቅ ትምህርት ይሰጠናል። ለሌሎች ምክር ስትለግስ የነበረችው መልካም እህታችን ዛሬ በዝምቷ ትልቅ ምክር አስተምራ አልፋለች። ለወዳጇ ወይም ለሁሉም ሰው ፈጣሪ ነፍሱን በአጸደ ገነት ያኖርልን፣ ከድንገተኛ ሞት ይሰውረን። በእውነት ለእናቷ ለቤተሰቦቿ እንዲሁም ለሁሉም አድናቂዎቿ መጽናናትን እንመኛለን። እናንተ ስለዚህ ድንገተኛና አሳዛኝ ክስተት ምን ተሰማችሁ? ያላችሁን የሀዘን መግለጫና አስተያየት በኮሜንት መስጫው ላይ አስፍሩልን። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሌም እንደምንለው የእናንተ ሰላምና ፍቅር ይበዛላችሁ ዘንድ የዘወትር ምኞቴ ነው። ሀገራችን ሰላም ያርገው። ከነዚህ አይነት ነገር ሁሉ ፈጣሪ አምላክ ይጠብቀን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ቻው ቻው።